ጠላት ዲያብሎስን ምን ባያስደስት ይህ ነው ክርስትና ይህ ነው ሕይወት። እንኳን ለ2018 የመስቀል ደመራ በዓል በሰላም አደረሳችሁ። በዓሉ በደማቅ ሁኔታ በተለያዩ የሀገሪቷ ክፍሎች የተከበረ ሲሆን በዓሉ ከሚደምቅባቸው ቦታዎች ደግሞ መስቀል አደባባይ አንዱ ነው። በቦታውም እንግዲህ በርካታ ሊቃነ ጳጳሳት በተገኙበት እንዲሁም ከፍተኛ የስራ ኃላፊዎችና ምዕመናን በተገኙበት የመስቀል ደመራ በዓል ተከብሯል። መስቀል ብርሃን ነው ለመላው ዓለም መሰረት ነው ለቤተ ክርስቲያን። ደመራው ስናስብ በዓለ መስቀልም ስናስብ ደመራ ሊደመሩ የመጡ የተለያዩ እንጨቶች አሉ። አንድ ያደረጋቸው ነገር አለ፣ እሱም ገመዱ ነው። እነዚህ የተለያዩ አበባዎች፣ የተለያዩ እንጨቶች፣ የተለያዩ ቅጠላ ቅጠሎች ናቸው። በአንዲት ገመድ በአንዲት እንጨት ግን አንድ ሆነዋል። ይህንን የሚያመላክተው ምንድን ነው? ብሉይና ሐዲስን ጻድቃንና ኃጥአንን እንዴት ብሎ ወዶ እንደመጣ እንዴት ብሎ እንዳስማማን እንዴት ብሎ የፍቅር አንድ እንዳደረገን ይህንን የምናስብበት ነውና ይህንን አስበን ማሰብ ብቻ ታይሆን እንትኑ ቲዮሪውን በግብር መምሰል ሳይሆን መሆንን ሆኖ መገኘትን ነው ይህንን የምንማርበት። ይህንን ደግሞ ሁነን የምንገኝበት ነው። ደመራ ማለት ቃሉ የግዕዝ ቃል ነው። ደመረ ማለት አንድ አደረገ፣ ሰበሰበ፣ አዋሃደ፣ አከማቸ ማለት ነው። እንደዚህ እንደ በዓሉም ስናስበው ደግሞ ብዙ እጽዋት ወፋፍራሞች፣ ቀጭኖች፣ እርጥቦችና ደረቆች አንድ ላይ ሆነው ተደምረው የሰላም የድህነት ምልክት የሆነውን መስቀሉን ያስገኙበት ወይም ደግሞ ከዕጣኑ ጋር ሆነው ምልክት የሰጡበት ቀን ነው። ክርስቶስ ተሰቅሎ ከሞተበት በኋላ እውር እያበራ ድውይ እየፈወሰ ሙት እያስነሳ ታምራት ሲያደርግ የቀኑ ሰዎች መጀመሪያ ከአንድ ቦታ ወደ አንድ ቦታ በጦርነት እየማረኩ ሲወስዱት ቆይተዋል። ከዚያ በኋላ ግን ከ3 ዓመት በላይ ቀብረውታል። ተቀብሮ ከቆየ በኋላ እሌኒ ችግር ገጥሟት በችግሯ ምክንያት ስለስትሳል እግዚአብሔር ችግሬን ቢያስወግድልኝ አይሁድ የቀበሩትን መስቀል አወጣለሁ ብላ ልጇ ቆስጠንጢኖስ ነገሰ። እሷም ከልጇ ሰራዊት ተቀብላ መስቀሉን ፈልጋ ምልክቱን ያገኘችበት ነው ዛሬ። ጣቢያችን እንግዲህ ኢትዮጵያ ያነጋገራቸው የሃይማኖት አባቶችም እለቱ ስናከብር አንድነትን፣ ሰላምን በማጽናት መሆን አለበት፣ የመስቀል ትርጓሜ የሚያዘውን በተግባር የምናወርድበት ነው ሲሉ መልእክታቸውን አስተላልፈውልናል። ሰላም የሁበኩም ወሰላም እዚአይ አሐድግ ለክሙ ነው የተባለው። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይነት ሰላም አይደለም። ሰላሜን እሰጣችኋለሁ፣ የኔን ሰላም ለዘላለም እተውላችኋለሁ ነው የተባለው። ስለዚህ የኢየሱስ ክርስቶስ ሰላም ከኛ ጋር ነው። ያ ሰላም ደግሞ ይሄ መስቀል ነው። የሰላም ምልክት እምርተ ሰላምነ ነው የምንለው፣ የሰላማችን ምልክት ነው የምንለው። ስለዚህ ይህንን የሰላማችን ምልክት ሰማያዊው ንጉሥ ክርስቶስ ኢየሱስ የተሰቀለበትን አርማ ይዘን ግን ኢሰላማውያን መሆን የለብንም። ይህንን ወጣቱም በተረጋጋ መንፈስ ሁሉም በአንድ ላይ ሆነን ይህንን ልንረዳ ይገባል። የሃይማኖት አባቶችም ልጆቻችንን በመምከር የፈጠነውን እንዲረጋጋ የዘገየውን ደግሞ እንዲራመድ ሁሉንም እኩል ለማስኬድ የግል የራሳችን ድርሻ ካህናዊ አባታዊ ድርሻችን መወጣት አለብን ማለት ፈልጋለሁ። መስቀልን ስናስብ የምናስበው ፍቅር ነው፣ የምናስበው አንድነት ነው፣ የምናስበው መተሳሰብ ነው፣ የምናስበው ሰላምን ነው። ምክንያቱ ወገብረ ሰላም በመስቀሉ ሰላምን አደረገ ተብሎ የሰላማችን ምልክት፣ የእርቃችን ምልክት፣ የፍቅር ምልክት ነውና እነዚህን 3 ነገሮችን እያሰብነ ነው መስቀል የምናከብረው። ይህንን በዓል በአደባባይ በየዓመቱ የምናከብረው ለምንድን ነው ከተባለ መንፈሳዊ ምክንያቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ያዳነበት የድህነታችን ምክንያት፣ የፍቅር ምልክት፣ የክርስትናችን አርማ፣ የአንድነታችን ምሰሶ ስለሆነ በዚህ ምክንያት እናከብረዋለን። ሌላው ደግሞ በአደባባይ ወጠን ስናከብረው ማህበራዊ ፋይዳውና ኢኮኖሚያዊ ፋይዳው ምንድነው ስንል ደግሞ አጠቃላይ ኢኮኖሚያዊ ፋይዳው እንግዲህ ለመስቀል በዓል ማክበሪያነት ይዘናቸው የገቡ ግብዓቶች አጠቃላይ ንዋያተ ቅድሳት ምንላቸው ይሄ ካለባበሱ ጀምሮ
ከአመጋገብ ጀምሮ ከውጭ የሚመጡ ቱሪስቶች ከሚጠቀሟቸው ማቴሪያሎች ጀምሮ ብዙ አይነት ኢኮኖሚያዊ ጠቀሜታ አለው። ማህበራዊ አንድምታውና ትስስሩ ግን ከዚህ በላይ በጣም ሰፊ ነው። በመስቀል ደመራ አከባበር ላይ የሚታዩ ዝማሬዎች፣ ወረብ፣ ትምህርቶችና ሌሎች ሃይማኖታዊ ክዋኔዎች የዕለቱን ትርጓሜ የሚያንጸባርቁ ስለመሆናቸውም ገልጸውልናል። መቆሚያው ክርስቶስን ነው የሚሰብከው። ጸናጽሉ ክርስቶስን ነው የሚሰብከው። ድምፁ ድምፀ መላእክት ነው። ዝማሬው ዝማሬ መላእክት ነው። ስለዚህ ይህንን ሰማያዊ የሆነውን የእግዚአብሔር ቃል ቅዱስ ያሬድ በደረሰው ድርሰት መሰረት እሱም ወንጌል ነው። እሱም የሚሰበከው ክርስቶስ ለኛ ብሎ የከፈለውን ውድ ካሳ የምናስብበት ነው። በጸናጽሉ እናስብበታለን፣ በመቆሚያው እናስብበታለን፣ በከበሮው እናስብበታለን። እሱ ስለኛ ብሎ እኛ በበደልነው በደል እኛ ባጠፋነው ጥፋት እሱ ምንም በደል ሳይኖርበት ፍቅርን የገለጸበት በፍቅር እንድንኖር ምልክት የሰጠበት ነው። ለምን መዝሙረኛው ዳዊት ለሚፈሩ ሁሉ ምልክት ሰጣቸው ብለዋል። መስቀል የፍቅር ምልክት ነው ብለናል። መስቀል የአንድነት ምልክት ነው ብለናል። ስለዚህ እኛ ፍቅሩን የምናስብበት ነው። የሰንበት ትምህርት ቤት መዘምራን እያቀረቡ ያለው ዝማሬ ለምሳሌ ኪራኮስን ቅድስት እሌኒ በጠየቀችው ጊዜ ኪራኮስ እንዲህ ይላታል አለ። ይሄው ንግረኒ ሀበሃሎ መስቀሉ ለእግዚእ ኢየሱስ ክርስቶስ፣ የጌታ ኢየሱስ ክርስቶስ መስቀል ወዴት ነው ያለ እያለች ትጠይቀው ነበረ። ኦሬዲ በዜማ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንዱ ልዩ የሚያደርጋት ቢብሊካል ሂስቶሪ፣ ይሄ መጽሐፍ ቅዱሳዊ ታሪኩን በሙሉ በዜማ የማስተማር በግጥም የመተረክ ልዩ ጸጋ አላት። ከዛ እሱ ደግሞ ምን አላት? ደመራውን እንዴት ደምራ እጣኑ ሄዶ ሲሰግድ በምን መልክ ማግኘት እንደምትችል ከነ ምልክቱ ነው የነገራት። ንግረኒ ሀበሃሎ ነው የምትል ወዴት ነው ያለ? ይሄ ስነ በዓሉ ለፌስቲቫል የወጣ ነው አይደለም። እንዲህ በዓሉን ለማድመቅ አይደለም። ስርዓት ስለሆነ ሃይማኖታዊ ስርዓት ስለሆነ ነው። እያንዳንዷ ሙመንት ሃይማኖታዊ ስርዓት ናት። እያንዳንዷ ይች የምትጮኸው ዜማ ሃይማኖታዊ ጮት ናት። ሃይማኖታዊ ዜማ ናት። ምልክት አላት፣ ትርጉም አላት፣ ንባብ አላት። ዜማው የሚቀርብበት መንገድ ጸናጽሉ ከከበሮው፣ ከበሮው ከጸናጽሉ፣ መቋሚያው እንደገና ደግሞ የሚያቀርቡት ሰዎች ደግሞ ከጸናጽሉና ከመቋሚያው ጋራ ሽብሻቧቸው ያለው ይህ ሁሉ ትልቅ ከመላእክት የተቀዳ ትልቅ መንፈሳዊነት ያለው ስለሆነ ይህ ልዩ ያደርገዋል። የመስቀልን በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ መስቀል ብላ ክርስቶስ በመስቀል ላይ ያዳነውን ማዳን፣ ክርስቶስ የተሰቀለበት መስቀል ደግሞ ከሌሎቹ ተለይቶ የከበረ መሆኑን ጠቅለል አድርጋ ታስተምራለች። ዛሬ በዝማሬ የሚቀርበው በትምህርት የሚቀርበው በመልእክት የሚተላለፈው ሁሉ ሲጠቀለል ምንድነው ከተባለ መስቀሉ ተቀብሮ ከ3 ዓመት በላይ ተቀብሮ ከቆየ በኋላ መውጣቱን መገኘቱን የምስራች ተስፋ መሆኑን። ይሄ ደግሞ ምን ትርጉም አለው ከተባለ እኛ ኢትዮጵያውያን ምናልባት ፍቅርን ቀብረን ከሆነ ዛሬ መስቀሉን በዓል የሚያከብሩ ከሆነ በቤታችን የተቀበረ ፍቅር አለ፣ በቤታችን የተቀበረ ሰላም አለ፣ አለመግባባት አለ። ያንን ማውጣት ነው። በዓሉ ከሃይማኖታዊ ይዘቱ ባሻገር ኢኮኖሚያዊና ማህበራዊ ፋይዳው ከፍተኛ በመሆኑ ትስስርን የሚያጠናክርም እንደመሆኑ መጠን ጠብቀን ልናከብረው እንዲሁም በዚሁ ልንቀጥል ይገባል ሲሉ ነው መልእክታቸውን ያስተላለፉልን። በባህሉ በሃይማኖቱ በመንፈሳዊ በሚታየው መንፈሳዊ ትዕይንት ሁሉን የሳበና የሰበሰበ ስለሆነ ማህበራዊ አንድነቱ በተለይ ከዚህ በላይ የተለየ ነው። በተለይ ደግሞ በወርሃ መስከረም መከበሩ ደግሞ ልዩ ያደርገዋል። እንደ ዘንድሮ ዓመት ሌላም እንደ ሀገራችን አዲስ ብስራት አለን። የህዳሴውን ግድብ መርቀን የተመርቆ ይፋ የሆነበት አንዱ መሆኑ አንደኛው ነው። ሁለተኛው ግን ወርሃ መስከረም ብርሃን የሚታይበት የተስፋ ወር፣ ተማሪው መማር፣ አስተማሪው ማስተማር፣ ነጋዴው ለመነገድ አዲስ እቅድ የሚጀምርበት ስለሆነ በዚህ ወቅት ላይ የተሰበሰበው ችቦ ሲበራ ተስፋን፣ ብርሃንን፣ አንድነትን የሚያሳይ ስለሆነ የመስቀልን በዓል እኒህና መሰል ሃይማኖታዊ ጥቅም፣ ማህበራዊ አንድነት እንዲሁም ደግሞ ኢኮኖሚያዊ ትስስር ስላለው በዚህ ምክንያት በዓሉን በመስቀል አደባባይ ተገኝተን በአንድነት እናከብራለን ማለት ነው። እያንዳንዱ ቱሪስት መጥቶ አጠቃላይ ምናልባት እነሱ በትዕይንት መልክ ሊያዩ የሚመጡ አሉ። ሃይማኖታቸው ደግሞ ኦርቶዶክሳውያን ሆነው ከተለያዩ አሃታ ቤተክርስቲያናት የመጡ ሊኖሩ ይችላሉ። እነዚህ በሙሉ የሚያሳዩት፣ የሚያስተዋውቁት፣ የሚገልጡት
ኢትዮጵያን ነው እንዳጠቃላይ እንጂ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለም። መስቀል ብርሃን ነው ለመላው ዓለም መሰረት ነው ለቤተ ክርስቲያን። እንኳን ለ2018 ዓመተ ምህረት ዘመነ ማርቆስ ለመስከረም 16 ለደመራ በዓል ለበዓለ መስቀሉ እንኳን አደረሳችሁ እላለሁ። በመላው ዓለም ሆናችሁ የመስቀልን በዓል የምታከብሩ የምትከታተሉ ኢትዮጵያውያን ኢትዮጵያውያት፣ ሌሎቹም የሰው ዘሮች ሁሉ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሳችሁ አደረሰን።